ጸሎታ ወበረከታ ያሃሎ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ውድ ተመልካቾቻችን እንደምን ሰነበታችሁ? እንደምን ከረማችሁ? ውድ ተመልካቾቻችን ዛሬ አስቸኳይ መልእክት ይዤ ነው የመጣሁት። ለዚህ ጉዳይ ራሳችሁን አዘጋጅታችሁ፣ መልእክቱም ከበድ ያለ ነው። እንደ እግዚአብሔር ፈቃድና ቸርነት እንሰማዋለን ማለት ነው አብረን። አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ በሰላም በጤና ምህላውን ሱባኤውን ጾሙን በሰላም አጀምረህ በሰላም ያስፈጸምከን ብርሃነ ትንሣኤውም በሰላም ያደረስከን እናመሰግንሃለን። ጌታ ሆይ አሁንም አንተ ጠብቀን፣ ከክፉ ነገርም ሰውረን። ስለ እናትህ ስለ ድንግል ማርያም፣ ስለ ጻድቃን፣ ስለ ሰማዕታት ብለህ፣ ስለ ቅዱሳን መላእክት ብለህ፣ ስለምትወዳቸው ስለመረጥካቸው፣ ስለ ቃል ኪዳን ስለሰጣቸው ሁሉ ብለህ ማረን። ኢትዮጵያን ይቅር በል። ለዓለም ሁሉ ሰላም ስጥ። ጌታ ሆይ የተራቡትን፣ የተጠሙትን፣ የታረዙትን፣ መጠለያ ያጡትን፣ በስደት ያሉትን፣ በወህኒ ያሉትን ጎብኝ። በአልጋ ቁራኛ በሰይጣን ዳኛ ተይዘው የተጨነቁትን ሁሉ ፈውሳቸው። ጌታ ሆይ በዚህ ዙሪያ የቆሙትን አባቶችን፣ እናቶችን፣ እህቶችን፣ ወንድሞችን፣ አገልጋዮችን፣ ልጆችን አትርሱን አስቡን ብለው በጸሎተ ማርያም የተማጸኑትን ሁሉ በቸርነት አስባቸው፣ ይቅር በላቸው፣ ራራላቸው። ጌታ ሆይ በየሆስፒታሉ የተኙትን፣ በእስር ቤት ያሉትን፣ በጦር ሜዳ ያሉትን፣ በችግር በስቃይ በስደት ያሉትን አንተ በቸርነትህ ጎብኛቸው። ሕዝብህን አድን፣ ርስትህንም ባርክ። ጌታ ሆይ በዓሉ የሰላም የደስታ በዓል እንድታደርግልን እንለምንሃለን። ጌታ ሆይ በሰላም በጤና ለብርሃነ ትንሣኤው ያደረስከን ብርሃነ ዕርገቱ በሰላም እንድታደርሰን እንማልድሃለን፣ እንለምንሃለን። ለዘላለሙ አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን ዛሬም ለዘወትርም እስከ ዘላለም ድረስ አሜን። ዛሬ ሌሊት 8 ሰዓት የደረሰኝ መልእክት ነው። መልእክቱ በግጥም ነው። በደንብ ደጋግማችሁ ልሰሙት ልታስተውሉት ይገባል። 3 መልእክቶች ናቸው። 1 2 3 ብዬ ነግራችኋለሁ። 3ቱንም አስተውላችሁ አዳምጣችሁ ደጋግማችሁ ስሙት ሁላችሁም። ሌላው ላልሰማው አሰሙ፣ ሼር በማድረግ እና ሁሉም ሰው እንዲደርሰው እንዲሰማው አድርጉ። በእውነት ቅዱስ ጳውሎስ መንፈስን አታጥፉ፣ ትንቢትን አትናቁ፣ ሁሉንም ፈትኑ ይላል።
መንፈስን አታጥፉ፣ ትንቢትን አትናቁ፣ ሁሉንም ፈትኑ። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 19 ላይ ታገኙታላችሁ። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 19 ላይ የምታገኙት ነው። ፈትናችሁ አይታችሁ የመንፈስ ቅዱስ መሆኑን አረጋግጣችሁ መከተል መልካም ነው። ዋናው ግን ጸሎት ነው። እንግዲህ ድምፁ በደንብ ከተሰማችሁ አንደኛውን ላነብላችሁ ነው። አንደኛ አስቸኳይ መልእክቱ አንደኛው እንዲህ ይላል። በግጥም ነው። ታዲያ ገጣሚ መስያችሁ ግጥም ነው ብላችሁ ደግሞ ወደ ግጥም እንዳትሄዱ። መልእክት ነው። የትንቢት ቅኔ መልእክት ነው። ስለዚህ ይሄ አስቸኳይ መልእክት ነው። ግን በግጥም ስለደረሰኝ በግጥም ነው ማስተላለፍላችሁ። አንቺ የሰሜን በር ምነው ጣጣሽ በዛ፣ አረብ ተመሳስሎ ተቀይጦ መጣ። አንቺ የሰሜን በር ምነው ጣጣሽ በዛ፣ አንቺ የሰሜን በር ምነው ጣጣሽ በዛ፣ አረብ ተመሳስሎ ተቀይጦ መጣ። መልሽው ኢትዮጵያ፣ መልሽው ኢትዮጵያ የመጣውን ጣጣ፣ መልሽው ኢትዮጵያ የመጣውን ጣጣ። ደግሞ ሰሜን ሸዋ፣ ደግሞ ሰሜን ሸዋ የጫገል አፋፍ፣ ደግሞም ሰሜን ሸዋ የጫገል አፋፍ፣ ጋሸናን መሰልሽኝ፣ ጋሸናን መሰልሽኝ በደም ጎርፍ ጫጫታ፣ በደም ጎርፍ ጫጫታ፣ በደም ጎርፍ ጫጫታ። ወረደ በላይሽ አፋር ላይ ደረሰ፣ ደሙ ፈጠነልሽ። ደግሞ ሰሜን ሸዋ፣ ደግሞ ሰሜን ሸዋ የጫገል አፋፍ፣ ጋሸናን መሰልሽኝ በደም ጎርፍ ጫጫታሽ፣ በደም ጎርፍ ጫጫታሽ። ወረደ በላይሽ አፋር ላይ ደረሰ፣ ደሙ ፈጠነልሽ። ዘንዶው ክንፍ አወጣ፣ ዘንዶው ክንፍ አወጣ ሊበር ባየሩ ላይ፣ አልታገስ ብሎ አልታገስ ብሎ ሹም ሽረቱ ሲታይ፣ አልታገስ ብሎ ሹም ሽረቱ ሲታይ። ጉቦኞች ታሰሩ ቀኑ ጨለመና፣ የሚሰማ የለም አራጁ በዛና። ጉቦኞች ታሰሩ ቀኑ ጨለመና፣ የሚሰማ የለም አራጁ በዛና፣ የሚሰማ የለም አራጁ በዛና። አንደኛው ይሄ ነው። አንዴ ልድገምላችሁና ወደ ሁለተኛው ሄዳ ነው። አንቺ የሰሜን በር ምነው ጣጣሽ በዛ፣ ተመሳስሎ አንቺ የሰሜን በር ምነው ጣጣሽ በዛ፣ አረብ ተመሳስሎ ተቀይጦ መጣ። መልሽው ኢትዮጵያ የመጣውን ጣጣ፣ ደግሞም ሰሜን ሸዋ የጫገል አፋፍ፣ ጋሸናን መሰልሽኝ በደም ጎርፍ ጫጫታሽ። ወረደ በላይሽ
አፋር ላይ ደረሰ፣ ደሙ ፈጠነልሽ። ዘንዶው ክንፍ አወጣ ሊበር በአየሩ ላይ አልታገስ ብሎ ሹምሽረቱ ሲታይ ጉቦኞች ታሰሩ፣ ቀኑ ጨለመና የሚሰማ የለም አራጁ በዛና። የሚሰማ የለም አራጁ በዛና። አጥብቃችሁ ጸልዩበት። ሁለተኛው መልእክት እምነት ያለ መስሎሽ ዓርብ ዕለት ስታብጂ። እምነት ያለ መስሎሽ ዓርብ ዕለት ስታብጂ እሁድ በማለዳ ደርሶብሽ ፈራጂ። እሁድ በማለዳ ደርሶብሽ ፈራጂ። ፍሬ ሳታፈሪ ሰንበት ሳታከብሪ ንስሐ ሳትገቢ ቁርባኑን ሳትቆርቢ ግንቡ ፈረሰብሽ፣ ግንቡ ፈረሰልሽ በድንገት በላይሽ። ግንቡ ፈረሰብሽ በድንገት በላይሽ። የማይነጋ መስሎሽ አሁን ምን ትመልሽ ሲመጣ ንጉሥሽ። የማይነጋ መስሎሽ አሁን ምን ትመልሽ ሲመጣ ንጉሥሽ። አሁን ምን ትመልሽ ሲመጣ ንጉሥሽ። ይሄ ሁለተኛውን በደንብ አስቡት እሺ። እምነት ያለ መስሎሽ ዓርብ ዕለት ስታብጂ እሁድ በማለዳ ደርሶብሽ ፈራጂ። ፍሬ ሳታፈሪ ሰንበት ሳታከብሪ ንስሐ ሳትገቢ ቁርባኑን ሳትቆርቢ ግንቡ ፈረሰልሽ በድንገት በላይሽ። የማይነጋ መስሎሽ አሁን ምን ትመልሽ ሲመጣ ንጉሥሽ። የማይነጋ መስሎሽ አሁን ምን ትመልሽ ሲመጣ ንጉሥሽ። የማቴዎስ ወንጌል ምዕራፍ 25 ቁጥር 34 አንብቡት። የማቴዎስ ወንጌል ምዕራፍ 25 ቁጥር 34ን በደንብ አድርጋችሁ አንብቡት ለዚህ ጉዳይ። ሶስተኛው መልእክት ጨነቀኝ ጠበበኝ አመፀኛው በዝቶ። ጨነቀኝ ጠበበኝ አመፀኛው በዝቶ ሰካራም ወንበዴ ዘማዩ አመንዝራ። ሰካራም ወንበዴ ዘማዩ አመንዝራ ተሳዳቢው ሌባ ነጣቂው በዝቶብኝ ቀኑ ጨልሞብኝ ገዳሙን ወሮብኝ መንፈሳዊ ጠፋ እባቡ በልቶብኝ ከንቱ ሆኖ ቀረ ግራው ተጋብቶብኝ። መፍትሄ ያላችሁ እባካችሁ ስሙ፣ በደንብ ስሙት። ጨነቀኝ ጠበበኝ። ገዳማውያን፣ ካህናት፣ መነኮሳት፣ ጳጳሳት ስሙኝ በደንብ። ጨነቀኝ ጠበበኝ። ገዳማውያን ጨነቀኝ ጠበበኝ አመፀኛው በዝቶ ሰካራም ወንበዴ ዘማው አመንዝራ ተሳዳቢው ሌባ ነጣቂው በዝቶብኝ ቀኑ ጨልሞብኝ ገዳሙን ወሮብኝ። ቀኑ ጨልሞብኝ ገዳሙን ወሮብኝ መንፈሳዊ ጠፋ እባቡ በልቶብኝ።
መንፈሳዊ ጠፋ እባቡ በልቶብኝ። ከንቱ ሆኖ ቀረ ግራው ተጋብቶብኝ። ከንቱ ሆኖ ቀረ ግራው ተጋብቶብኝ። መፍትሄ ያላችሁ እባካችሁ ስሙኝ። መፍትሄ ያላችሁ እባካችሁ ስሙኝ። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 9 አንብቡ። ስለዚህ መልእክት አንደኛ ቆሮንቶስ ምዕራፍ 6 ቁጥር 9 ላይ ያለውን መልእክት አንብቡት። እናቶቼ፣ አባቶቼ፣ እህቶቼና ወንድሞቼ እንግዲህ ዛሬ ከ1 እስከ 3 ያስተላለፍኩላችሁ ጥብቅ የግጥም መልእክት ሦስቱም ኃይለኞች ናቸውና አዳምጣችሁ ሰምታችሁ አስተውላችሁ በዓለም ያላችሁ፣ በገዳም ያላችሁ፣ በውስጥ ያላችሁ፣ በውጭ ያላችሁ እግዚአብሔር አምላክ በቀላሉ እንዲያሳልፈው፣ እግዚአብሔር አምላክ እንዲያረጋጋን ከትንሽ እስከ ትልቅ፣ ከምዕመናን እስከ ካህናት፣ ከካህናት እስከ መነኮሳት ያላችሁ በጥብቅ እንድትጸልዩ እየበላን እየጠጣን ጾም ስግደት ባይኖርም ጸሎትና ምጽዋት ያድናልና በዚህ 50 ፋሲካ በጸሎት በምጽዋት ከርመን ደግሞ ጾመ ሐዋርያት ሲመጣ በጾም በስግደት እያልን ይህንን ክፉ ጊዜ እንድናልፍ ይህንን የመጣውን የደም ጎርፍ ማቆም እንድንችል ሁላችሁንም እለምናችኋለሁ። ሁላችሁም በማስተዋል ስሙት። የመንግስት ባለስልጣን፣ የሃይማኖት መሪዎች፣ የመንግስት አመራር ባለስልጣኖች፣ የሃይማኖት መሪዎች ትንሾችም ትልቆችም እንደየደረጃችሁ በደንብ ስሙትና አስተውሉትና ተጠንቅቃችሁ ተዘጋጅታችሁ እግዚአብሔርን በመለመን እግዚአብሔር ያመጣውን እግዚአብሔር እንዲመልሰው። እንግዲህ እንደ እግዚአብሔር የማይወደው ትዕቢት ነው። እግዚአብሔር የማይወደው ክህደት ነው። እግዚአብሔር የማይወደው ሐሰት ነው። እግዚአብሔር በተለይም ትዕቢት ይጠላል። በትንቢተ ኤርምያስ ምዕራፍ 49 ላይ እንደምትመለከቱት ትዕቢተኞችን አጠፋለሁ፣ ነገስታቶችሽን ባለስልጣኖችሽን ሁሉ አጠፋለሁ ብሎ እግዚአብሔር የተናገረው ቃል በኢራቅ ላይ ተፈጽሟል። መሪዎቿን ባለስልጣኖቿን አታለ። ለምን? እግዚአብሔር ስለተቆጣ። ሁልጊዜ በትዕቢት እንዳንጓዝ እግዚአብሔር ይርዳን። ጸሎታ ወበረከታ ያሃሎ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም